ፊዚክስን በምን መልኩ ብናጠና ነው የተሻለ ውጤት ማስመዝገብና በፊዚክስ ላይ ጎበዝ ተማሪ መሆን የምንችለው? እንደነዚህ አይነት ቪዲዮዎችና እንዲሁም ደግሞ ከፊዚክስ ጋር የተያያዙ የተለያዩ ኮርሶችን ማግኘት ከፈለጋችሁ ከታች ያለችውን የሰብስክራይበር በተን ክሊክ ማድረጋችሁን እንዳዘነጉ። በምን መልኩ ነው ፊዚክስን ብናጠና የተሻለ ተማሪ የምንሆነው? አንደኛ፣ ፊዚክስ ፎርሙላዎችን የማስታወስ ጉዳይ አይደለም፣ ወይም ደግሞ ፎርሙላዎችን የመሸምደድ ጉዳይ አይደለም። በፊዚክስ ውስጥ የምትሸመድዷቸው የትኛውን ፎርሙላዎች በጠቅላላ ፈተና ላይ በምትቀመጡባቸው ሰዓት ላይ ፈጽሞ ይጠፋል። ፊዚክስ የሽምደዳ ጉዳይ ሳይሆን ይልቁኑ የመረዳት ጉዳይ ነው። የማስታወስም ጉዳይ አይደለም። ነገሩን ከስር መሰረቱ የመረዳት ጉዳይ ነው። ስለዚህም ለመሸምደድ ብላችሁ ሳይሆን ለመረዳት ብላችሁ እንድታጠኑት ከወዲሁ መክራችኋለሁ። ምክንያቱም ፊዚክስ ዴይሊ አክቲቪቲያችንን በምን መልኩ እንደምናከናውንና ዓለም በምን መልኩ ትሰራለች የሚለውን ጽንሰ ሀሳብ ነው የሚያስቀምጥል። ስለዚህ ዓለም የምትሰራበትን ጽንሰ ሀሳብ መረዳት ከቻላችሁ ምንም አይነት ፎርሙላ መሸምደድ አይጠበቅባችሁ። ለምሳሌ ማንኛውም ወደ ላይ የሚሄድን ኦብጀክት ወደታች የሚስበው ኃይል አለ። ይሄ በዕለት ተዕለት ህይወታችን ውስጥ የሚያጋጥመን ነው። ቢካውስ ግራቪቲ ኢዝ ኦልዌይስ ዳውንዋርድ። ሶ ግራቪቲ ሁልጊዜም ወዴት ነው የሚስበን ማለት ነው? ወደታች ነው የሚስበን ማለት ነው። እያንዳንዱ ቦዲ ወደ ላይ ለመሄድ ጥረት ባደረገበት ሰዓት ወደታች የሚስበው ሌላ ኃይል እንዳለ እንዲሁ ከተፈጥሮ እንረዳለን። This is also it's all about physics። እያንዳንዱ ፎርሙላ በውስጡ አንድ ትልቅ ጽንሰ ሀሳብን በውስጡ ይዟል። ስለዚህ ፎርሙላውን ከመሸምደድ ይልቅ የፎርሙላውን ጽንሰ ሀሳብ መረዳት እጅግ በጣም ወሳኝነት አለው። ለምሳሌ F is equal to mass times acceleration የሚለውን ፎርሙላ ከመሸምደድ ይልቁኑ ምንጊዜም ፎርስ ባለበት ቦታ አክሰለሬሽን አለ ማለት ነው። ወይም ደግሞ ፎርስ which means net force የእንቅስቃሴ ሁኔታን የሚቀይር አንድ አካል ነው ወይም አንድ ኃይል ነው የሚለው ጽንሰ ሀሳብ ከስር መሰረቱ መረዳት እጅግ በጣም አስፈላጊ ነው። ስለዚህ ፎርሙላዎችን ከመሸምደድ ይልቅ ፎርሙላዎቹን ለምን፣ እንዴትና ባይሆን ኖሮ የሚሉ ጥያቄዎችን ራሳችንን መጠየቅ። F is equal to mass times acceleration ለምንድን ነው ፎርስ ከማስ ታይምስ አክሰለሬሽን ጋር እኩል የሆነው? ለምን? እንዴትስ ነው ፎርስ is equal to mass times acceleration እኩል የሆኑት? ባይሆንስ ኖሮ? ፎርስ ባይኖር ኖሮስ ማስ የለም ማለት ነው? ፎርስ ባይኖር ኖሮስ አክሰለሬሽን የለም ማለት ነው? ይሄንንም ጥያቄ ራሳችንን መጠየቅ። ለምን፣ እንዴትና ባይሆን የፎርሙላውን ተቃራኒ ምን ጊዜ ማሰብ። ይህም ፎርሙላውን በአይምሯችን ውስጥ እንዲሁም በልባችን ውስጥ ለዘላለም ታትሞ እንዲቀር ያደርገዋል። ለምን፣ እንዴትና ባይሆን የሚሉ ጥያቄዎችን የሚጠይቁት ቶፐር የሆኑ ተማሪዎች ብቻ ናቸው። ስለዚህም ወደዚህ ደረጃ የማደግ እቅድ ካላችሁ ምንጊዜም ፊዚክስን በምታጠኑበት ሰዓት ላይ ለምን፣ እንዴትና ባይሆን ኖሮ የሚሉ ጥያቄዎች ከእናንተ እንዳይለዩ። በየቀኑ ቢያንስ ለ30 ደቂቃ ከፊዚክስ ጋር ጊዜ አሳልፉ። በየቀኑ አብራችሁ ጊዜ የምታሳልፉትን ነገር እየወደዳችሁት እያፈቀራችሁት ነው የምትሄዱት። የበለጠ ከሱ ሱስ እያያዛችሁ የበለጠ አዲክትድ እየሆናችሁበት ነው የምትሄዱት። ስለዚህ አነሰ ቢባል እንኳን በቀን 30 ደቂቃ ከፊዚክስ ጋር ጊዜ ማጥፋታችሁን እንዳረሱት። ዴይሊ ይሁን ጥናታችሁ፣ ዴይሊ ከፊዚክስ ጋር ጊዜ አሳልፉ። ስሞል ስቴፕ ልትሆን ትችላለች። በቀን አንዲት ፎርሙላ፣ በቀን አንድ ኮንሰፕት ሊሆን ይችላል። በየቀኑ ከፊዚክስ ጋር ጊዜ ማሳለፍ፣ ይህም ደግሞ ለትምህርቱ ያላችሁን ፍቅር እጅግ በጣም ይጨምረዋል። ከትምህርቱም ደግሞ ጥልቅ ያለ ፍቅር ይዟችሁ ይወድቃል ማለት ነው። እናንተ ብቻ ግን አይደላችሁም ከትምህርቱ ጥልቅ ያለ ፍቅር የሚይዛችሁ። ፊዚክስ በባህሪው ባክግራውንድን ሳይሆን ኢፈርትን ያከብራል፣ ጥረትን ያከብራል። እንደዚህ ከሚጥሩ ተማሪዎች ጋር ፊዚክስን በራሱ በፍቅር ድቅ ይላል። የትኛውንም ካልኩሌሽን ሶልቭ ከማድረጋችሁ በፊት የመጀመሪያ ስራችሁ ሊሆን የሚገባው ካልኩሌሽኑን ወይም ደግሞ ሀሳቡን ወደ ስዕል ገልብጦ ማስቀመጥን አዳብሩ። ድሮ ዲያግራም። ለምሳሌ አንድ መኪና ከዚህ ቦታ ተነስታ በዚህ ፍጥነት እዚህ ቦታ ደረሰች በሚላችሁ ሰዓት ላይ መኪናዋን ለምን በአራት ማዕዘን ስዕል አይሆንም? መኪናዋን እዚህ ጋር ማስቀመጥ፣ እዛ ጋር ማስቀመጥ፣ ሁለቱም ስፍራ ላይ። ጥያቄውን ወደ ስዕል መቀየርን ዘወትር ራሳችሁን አለማምዱት። ምክንያቱም ከቁጥር የበለጠ ስዕሎች ላውድሊ ያወራሉ። ከቁጥር የበለጠ ስዕሎች አእምሯችን ውስጥም ልባችን ውስጥም ታትሞ የመቀመጥ ብቃታቸው ትልቅ ነው። ስለዚህ ጥያቄውን ስዕላዊ በሆነ ሁኔታ በአእምሯችን ውስጥ መሳል፣ ቀጥሎም ደግሞ በወረቀታችን ላይም ስዕላዊ በሆነ ሁኔታ መግለጽና ማስቀመጥ። ቦዲው ወደ ኢስት እየሄደ ነው ካለ ወደ ኢስት እየሄደ እንደሆነ በቀስት ማስቀመጥ። ወደ ኖርዝ ፎርስ አፕላይ ተደረገበት ካለ ወደ ኖርዝ ፎርስ አፕላይ እንደተደረገበት በቀስት መልኩ ማስቀመጥ። ይህም ደግሞ በአእምሯችን ውስጥ ፊዚክስን የማዳበር ወይም ደግሞ በፊዚክስ ላይ የተሻለ ግንዛቤ እንድናገኝ የበለጠ ይረዳናል። ስለዚህም ከቁጥሮች ይልቅ ስዕሎች የበለጠ ይናገራሉ እና በልባችን ውስጥና በአእምሯችን ውስጥ ጽንሰ ሀሳቡ ተቀምጦ ይቀር ዘንድ ጥያቄዎችን በምንሰራበት ሰዓት ላይ ጥያቄዎችን ወደ ስዕል መቀየር እንለማመድ። ጥያቄ እየሰራችሁ መሳሳታችሁን በፍጹም አትጥሉት።
ስህተት አንዱ የመማሪያ ዘዴ ነውና ማለት ነው። ስለዚህም የትኛውንም ጥያቄ በምትሰሩበት ሰዓት ላይ ለመሳሳት ራሳችሁን ዝግጁ አድርጉት። ሁል ጊዜ ሜክ ኤ ኒው ሚስቴክ፣ ስህተታችሁን አትድገሙት። አንድ አዲስ ስህተት ግን እየሰራችሁ ወደፊት ቀጥሉ። ዛሬ የተሳሳታችሁትን ነገር ነገ ላለመድገም የተቻላችሁን ጥረት አድርጉ። አዲስ ስህተት ለመሳሳት ግን ምንጊዜም ዝግጁ ነው። አዲስ ጥያቄ ባጋጠማችሁ ሰዓት ሁሉ አዲስ ስህተት ጠብቁ። አሁንም አዲስ ጥያቄ ባጋጠማችሁ ጊዜ ሁሉ አዲስ ስህተት ጠብቁ። ይህም ደግሞ መማራችሁንና ወደፊት መሄዳችሁን ብቻ ነው የሚጠቁመው። ምክንያቱም ካልጣሩ ስህተት፣ ካልተራመዱ እንቅፋት በዚች ምድር ላይ ፈጽሞ የለም። እያንዳንዱ የተሳሳቱ መልሶች ወደ ትክክለኛው መልስ አንድ ስቴፕ ወደፊት ያስጠጓቸዋል። ብሊቭ ኢን ግሮዝ፣ በእድገት እመኑ። ምናልባት አንዳንዶቻችሁ ዛሬ ይሆናል ፊዚክስን ማጥናት የምትጀምሩት። ዛሬ ማጥናት ጀምራችኋል ማለት በሳምንት ውስጥ ተረድታችሁ ትጨርሳላችሁ ማለት አይደለም። ምናልባት ወር አሊያም 3 ወር አሊያም 6 ወር አሊያም ዓመት ሊወስድባችሁ ይችላል። ስለዚህም ለትክክለኛ ለውጥ እስከቆማችሁ ድረስ በእድገትና በሂደት ዘወትር ነው። ቅድም እንደነገርኳችሁ ነው፣ ፊዚክስ በባህሪው ባክግራውንድን አይደለም የሚያከብረው፣ ጥረትን ግን የበለጠ ያከብራታል። ኮንሲስተንሲ will make a change in your life። ድግግሞሽ በህይወታችሁ ውስጥ ታላቅ ለውጥን ያሳያል። ፈጣሪም ደግሞ ትልቁን ኃይልና ትልቁን የለውጥን አቅም በድግግሞሽ ውስጥ አስቀምጧታል። ስለዚህም በድግግሞሽና በሂደት ነው። ፊዚክስ ጎበዝ ለሆኑት ተማሪዎች አይደለም፣ ዲሲፕሊን ለሆኑት ተማሪዎች ግን ዘወትር ክብር አለው። በትንሹ ጀምሩ፣ ሂደቱን እመኑበት፣ ደግማችሁ ደጋግማችሁ ፕራክቲስ አድርጉት። በህይወታችሁ ታላቅ ለውጥን እንደምታዩ ምንም አልጠራጠርም። አንድ ቀን ወደ ፈተና ኤግዛም ላይ ትገባላችሁ። የፈተናውን ወረቀት ስትገልጡት ከዚህ በፊት የሰራችኋቸው ጥያቄዎች እንደተቀመጡ ትመለከታላችሁ። ይህንን ኮንፊደንስ ግን የምታዳብሩት ዛሬ በመጀመር ነው። በቀጣይ እንዲሰራላችሁ የምትፈልጉትን የፊዚክስን ቶፒክ ወይም ደግሞ ዩኒት ከታች ባለው በኮሜንት ሴክሽን ላይ ያስቀምጡልኝ። ብዙ ላይክ ያገኘውን በቀጣይ የምሰራላችሁ ይሆናል።